ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 7 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቅርቡ አበሽጌ ወረዳ ውስጥ የተገደሉት 3 ወጣቶች ቤተሰቦች ግድያውን አስተባብሉ የሚል ጫና እየደረሰባቸው መሆኑ ታውቋል። ዝርዝር መረጃዎችን ይዘናል። በጎንደር ቀጠና የጎንደር ጠቅላይ ግዛት በላይ እዝ አሃዶች በአገዛዙ ኃይል ላይ ከባድ ጥቃት እየፈጸሙ ነው። ወደ ግንባር መረጃዎችን በዘገባችን አካተናል። የአማራ ፋኖ ከሌሎች ኃይሎች ጋር የሚያደርገውን ትብብር በተመለከተ በቀጣይ ዝርዝር መረጃ እንደሚሰጥ አስታውቋል። ምክክር ኮሚሽኑ በአዲስ አበባ ጉዳይ ተመካካሪዎች በባዶ ወረቀት ላይ እንዲፈርሙ እያደረገ ሲሆን የአማራ ብልጽግና ባለስልጣናትም እየተሰደብን ነው ብለዋል። ሰሙታላችሁ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። በቅርቡ አበሽጌ ወረዳ ውስጥ የተገደሉት 3 ወጣቶች ቤተሰቦች ግድያውን አስተባብሉ የሚል ጫና እየደረሰባቸው መሆኑ ታወቀ። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸው ይታወቃል። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ በመንግስት ኃይሎች የተፈጸመው ይህ ኢሰብአዊ እና ዘግናኝ ድርጊት ከብዙዎች ዘንድ ቁጣና ተቃውሞ ያስከተለ ሲሆን አሁን ደግሞ እነዚሁ አካላት ቤተሰቦቻቸውን በገንዘብ በሽምግልናና በመሬት እያባበሉ እንዲሁም አልፎ ተርፎ እያስፈራሩ መሆኑ ታውቋል። ገዳዮቹ የሟች ቤተሰቦችን በገንዘብ በሽምግልና እንዲሁም በመሬት ስጦታ እያባበሉ ይገኛሉ። ከዚህም በተጨማሪ ጥፋተኞቹ በህግ ከተጠየቁ በህይወት መኖር እንደማይችሉ ቤተሰቦችን እያስፈራሯቸው ነው በማለት አንድ ስሜት አይጠቀስ ያሉና ድርጊቱ ሲፈጸም ዝም ብሎ መመልከት ህሊና ያልፈቀደም ያሉ የመንግስት የመረጃ ምንጭ ነግረውኛል ሲል መሰረት ሚዲያ ዘግቧል። በተለይም ለሟች ቤተሰቦች የሞቱበትን ምክንያት አናውቅም፣ መንግስት አልገደላቸውም በሉ አሊያ ግን እኛ ከታሰርን እናንተም ትሞታታላችሁ በማለት ቀጥተኛና ከባድ የሞት ዛቻ እያቀረቡባቸው እንደ እኚሁ ምንጫችን ተናግረዋል። ድርጊቱ እጅግ ዘግናኝ እንደነበር የሚገልጹት የመረጃ ምንጮቹ ንጹሐን ዜጎቹ ከመኪና ከወረዱ በኋላ እጆቻቸውን ወደኋላ በገመድ በማሰር አሰቃቂ እንግልት እንደተፈጸመባቸው ይናገራሉ። በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ ተረሽነዋል ብለዋል። አንደኛው የአካባቢው ነዋሪ እንደተናገሩት ገዳዮቹ የሟቾችን አስክሬን ወደ ትውልድ ቀያቸው ዳኖ ቀበሌ ወስደው በመጣል ማንም ሰው አስክሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ብለው ቃላቸውን ሰጥተዋል። በዚህም የተነሳ የሟቾቹ አስክሬን እጃቸው እንደታሰረ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥሎ ለአውሬ እንዲጋለጥ መደረጉ ሁኔታውን ይበልጥ አሳዛኝ ያደርገዋል ይላሉ። አስክሬኖቹ በተለይም ጭንቅላታቸው አካባቢ በተመቱት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጽታቸውን ለማየትና ለመለየት የሚያስቸግር ሁኔታ ላይ እንደነበሩ ተጠቁመዋል። በሌላ በኩል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ይህን የሚዲያ መረጃ በተመለከተ በዛሬው ዕለት ማብራሪያ ሰጥቷል። የቢሮው ኃላፊ አቶ ተመስገን ካሳ በሰጡት ጋዜጣዊ መግለጫ በጉራጌ ዞን አበሽጌ ወረዳ ዋልጋና ዳርጌ አካባቢ ከተለያዩ ጽንፈኛ ቡድኖች ጋር በመቀናጀት ጫካ የገቡና ራሳቸውን ቀስ በቀስ ፋኖ አሉ ሲሉ ተደምጠዋል። ታዲያ እነዚህ የብልጽግና ሹም በፋኖ ላይ እርምጃ እየወሰድን ነው ከማለት ውጪ በግፍ ስለተገደሉት 3 ሰዎች ያሉት ነገር የለም። ብልጽግና ብሔርን የለየ ግድያ እየፈጸመ ነው መባሉ ሐሰት ነው፣ ስማችን እየጠፋ ነው ሲሉም ነው የተናገሩት። እኚህ የብልጽግና ሹም ከልጆቻቸው ነጥለው ያስገደሏቸው ንጹሐን አማራዎች በገዳዮቻቸው ጭምር ንጹህ መሆናቸው እየተነገረ ባለበት ወቅት ነው እንዲህ የሚሉት። ይህም ብልጽግና እንደ መንግስት አማራውን አሳዶ መግደሉና በአማራው ላይ ግፍ መስራቱ በየትኛውም አካባቢ በየትኛውም ደረጃ በሚገኙ አካላት የተፈቀደ መሆኑን ማሳያ ነው። ይህን የንጹሐን እንግድያ በማህበራዊ ሚዲያ ላይ በተነሳው ቁጣ መቋቋም ሲያቅታቸው በማዕከላዊ ኢትዮጵያ ፋኖ ተደራጅቷል የሚል ፕሮፓጋንዳ ጀምረዋል። በጎንደር ቀጠና የጎንደር ጠቅላይ ግዛት በላይ እዝ አሃዶች በአገዛዙ ኃይል ላይ ከባድ ጥቃት እየፈጸሙ ነው። አፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር በስሩ ከሚገኙ አሃዶች ማለትም ከአጼ ፋሲለደስ፣ ከጎንደር፣ ከቃኘውና ከቴዎድሮስ ብርጌዶች በተውጣጡ አመራሮችና አባላት አስተባባሪነት ነሐሴ 5 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በመገጭ ግድብ ዙሪያ በሰፈረው የብልጽግና ሰራዊት ላይ ተቀናጀ ጥቃት ሰንዝረዋል። በክፍለ ጦሩ አመራሮችና አባላት ቅንጅት በተመራው በዚያ ወደ ውጊያ የጠላት ኃይል በከፍተኛ ድንጋጤና ውጥረት ውስጥ በመግባት በአዘዞ ካምፕ በዙ 23 የታገዘ ተጨማሪ እግረኛ ሰራዊት በማስጠጋት ራሱን ለመከላከል ሲጥር ያመሸ ሲሆን በዚህ ምክንያት በጎንደርና በጠዳ ከተሞች ከፍተኛ ወታደራዊ ውጥረት ሰፍኖ አድሯል። በዚህ አውደ ውጊያ 5 የአገዛዙ ጦር አባላት ሲደመሰሱ ከ10 በላይ የሚሆኑት ደግሞ ቀላልና ከባድ ጉዳት አስተናግደዋል ሲል መረጃውን ያደረሰን የክፍለ
ክፍለ ጦር ህዝብ ግንኙነት ኃላፊ ነው። በተመሳሳይ አፋብን ጎንደር ጠቅላይ ግዛት በላይ እዝ 202ኛ ኮር በጌምድር ክፍለ ጦር አይሸሽም ብርጌድ በጠላት ኃይል ላይ የተጠና የደፈጣ ጥቃት ፈጽመዋል። አፋብን ጎንደር ጠቅላይ ግዛት በላይ እዝ ስር የሚገኘው የ202ኛ ኮር በጌምድር ክፍለ ጦር አይሸሽም ዮሐንስ ብርጌድ በዛሬው ዕለት ነሐሴ 6 2018 ዓ.ም ባካሄደው የተቀናጀ የደፈጣና ድንገተኛ የማጥቃት እርምጃ በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሷል። ጠላት ኃይል መነሻውን አርማጭሆ ወረዳ ቆላ ሮቢት ከተማ በማድረግ ሌሊቱ ሙሉ ወደ ጋና ዮሐንስ ቀበሌ ሲጓዝ አድሮ ትንኮሳ ለማድረግ ቢሞክርም ቀድሞ መረጃ የነበራቸው የብርጌዱ ቃኝ ሻለቃ ከፍተኛ ምት እንዲያርፍበት አድርገዋል። በዚህ ቅንጅታዊ ወታደራዊ እርምጃ በጠላት በኩል የደረሰ ሰብአዊና ቁሳዊ ኪሳራ 31 የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ፣ 5 ክላሽንኮቭ እና 2 የቃታ መሳሪያ ከነተተኳሹ፣ 5 የጠላት ስልክና የወገብ ትጥቆች ተማርከዋል ሲል የኮሩ ህዝብ ግንኙነት መረጃውን አድርሶናል። የአማራ ፋኖ ከሌሎች ኃይሎች ጋር የሚያደርገውን ትብብር በተመለከተ በቀጣይ ዝርዝር መረጃ እንደሚሰጥ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቃል አቀባይ አርበኛ አስረስ ማረ በወቅታዊ ጉዳዮች ላይ በሰጠው ሰፋ ያለ ማብራሪያ በወለጋ እየተካሄደ ስላለው የንጹሃን ጭፍጨፋ፣ ከተለያዩ አካላት ጋር ስለሚደረገው ትብብር፣ ፋኖ እያደረጋቸው ስላሉ ህዝባዊ ውይይቶች፣ ስለ ሀገራዊ ምክክሩ ማብራሪያ ሰጥቷል። ብልጽግና ትላልቅ አጀንዳዎችን የመወሰን አቅምና ቅቡልነት ስለሌለው በሀገራዊ ምክክር ስም የሚፈ ነገር የለም ሲል ገልጿል። አርበኛ አስረስ ከሌሎች በአገዛዙ ላይ ነፍጥ ካነሱና ቅራኔ ውስጥ ከገቡ አካላት ጋር እንዲሁም በብልጽግና የህልውና ስጋት ውስጥ ከገቡ ኃይሎች ጋር የሚደረገው ትብብር በቅርቡ ይፋ እንደሚደረግ ይፋ አድርጓል። በመሆኑም የአማራን ጥቅም መሰረት ያደረገ ውይይትና ምክክር እየተደረገ መሆኑን አንስቷል። ጥምረቱ አብይን ለመጣል ብቻ ነው እንጂ ቀጣይ ግብ የለውም በሚል ለተነሳው ጥያቄ ምላሽ ሰጥቷል። አስረስ በምላሹ ረጅም ውይይቶችን እያካሄድን ነው፣ ምክክሮችን እየፈጸምን ነው። ይህ ደግሞ ስለ ዘላቂዋ ኢትዮጵያ በማሰብ ነው ብሏል። የትብብሩ ዓላማ አገዛዙን ለመጣል ብቻ ቢሆን የወራትን የፈጀ ውይይት አያስፈልግም ነበር ሲል ገልጿል። በመሆኑም የትብብሩን ዝርዝር ጉዳዮች በቀጣይ ይፋ እናደርጋለን ብሏል። ቀድሞ ነገር ትብብር እያደረጉ ወይም ትብብር ማዕቀፍ ይዘው ሊመጡ ነው የሚባሉት ኃይሎች ጫፍና ጫፍ የወጣ ፖለቲካ አመለካከት እና አቋም ነው ያላቸው። የሚተባበሩትም የሚነጋገሩትም ብልጽግናን ስለማስወገድ እንጂ ከዛ በኋላ ስላለው ነገር ምንም አጀንዳ የላቸውም የሚለው ተራ ስፔኩሌሽን ነው። ግን ለአንድ ጊዜ ለተቃርኖ አሰላለፍ ውስጥ እንዲቆይ ስራ እንደተሰራበት ፖለቲካ ሊቅና የፖለቲካ ኃይል አይነት ግምቶች ቢቀመጡ የሚገርም አይደለም። ነገር ግን ታዲያ ምን እየተነጋገርን ነው ሲባል ምን እያደረግን ነው? እንዲህ አይነት የአመለካከት አንድነት ለማምጣት እኮ ነው ንግግር የሚያስፈልገው። ጅማ ብልጽግናን እንውጋ በሚለው አጀንዳ ላይ ብቻ ከሆነ እኮ ምናልባትም የትብብር ጉዳይ የአንድ ቀን አጀንዳ ነው የነበረው። እስከዛ ገልጸው የምትችለው የአንድ ፓራግራፍ ጉዳይ ነው የሚሆነው። ነገር ግን ውይይት የሚያስፈልገው፣ ንግግር የሚያስፈልገው፣ የተለያዩ አጀንዳዎችን መያዝ እና ተከታታይ ውይይቶችን መያዝ፣ በየደረጃው ከአባል ጋር ሌላውም ጋር መምከር ያስፈልገው እንዲህ አይነት ጉዳዮች ላይ ለመምከር ነው። በመሰረቱ ብልጽግና መወገድ ማግስት በሚኖረው ስርዓተ መንግስት ጉዳይና በሌሎች ወሳኝ ሀገራዊ ጉዳዮች ላይ ነው ውይይትም የሚደረገው፣ ትብብርም የሚደረገው፣ ምክክር ነው። ስለዚህ ትልቅ ኃላፊነት የሚሰማው እንዳልኩ ለአጠቃላይ ለቀጠናውና ለኢትዮጵያ ዘላቂ ሰላም ዋስትና ሊሆን የሚችል የትብብር ማዕቀፍ ነው ሊሰራ ጥረት እየተደረገ ያለውና እንዲሁ ዝም ብሎ ሆነን ኃይል ለመዋጋት ብቻ የሚደረግ ተራ ጉዳይ ተደርጎ መወሰድ የለበትም። በዛ ልክም ያሉትን ችግሮችና ስጋቶች በሚገባ የሚረዳ አመራር ነው ያለው። በተለይ እንደ አማራ ፋኖ ብሔራዊ ንቅናቄ የምንወክለው ህዝብ እና ታጋይ ከአጠቃላይ ሀገራዊ ጉዳዮች ጋር ያለውን ቁርኝት በሚገባ እንረዳለን። በኢትዮጵያ ሀገረ መንግስት ግንባታ ውስጥ ያለውን ጉልህ ድርሻ፣ ይህን አጠቃላይ የአማራን ህዝብ እሴት፣ አመለካከት እና ሁለንተናዊ ታሪካዊ ተሳትፎ መሰረት ያደረገ ፕሮግራም ማዘር ሌላውንም ህዝብ ጭምር የሁሉንም እና ፍላጎት ማቀፍ እንዲዘጋጅ ነው ጥረት እየተደረገ ያለው። በዚህ ረገድ የሚነሳው ስጋትም ብዙም የሚያሳስብ አይደለም። ያን ለመስራት ነው ጊዜ የተወሰደው። ባጭሩ እንዲህ አይነት ስጋቶች ከነበሩት አጠቃላይ ኢትዮጵያ ውስጥ ከነበሩት ከአሳለፍናቸው ታሪኮቻችን አሁን አገዛዙ እየተጠቀመው ካለው ከፋፋይነት አንጻር ቢነሱ የሚቀርፍ የሚያጠፋ ስራ ለመስራት ነው ጊዜ ወስደን ውይይቶች እየተደረጉ ያሉት። ግልጽ ይፋ ሲደረግ እንረዳዋለን። እሱን እንግዲህ ፕላትፎርሙ ምን ይሆናል፣ ምን አይነት አወቃቀር ይኖረዋል፣ በምን ጉዳይ፣ እንዴት፣ ወዴት የሚሉ ጥያቄዎችን የሚመልስ ፎርም ይኖራል፣ ይዘጋጃል፣ እየተዘጋጀ ነው። ይፋ ሲሆን አብረን የምንሰማው ነው የሚሆነው።
በሌላ በኩል ደግሞ አሁንም በታችኛው መዋቅር ደረጃ ከሌሎች ኃይሎች ጋር የጋራ አውደ ውጊያዎች እየተደረጉ መሆኑን ያነሳው አርበኛው ላብነትም የሰሞኑን የቤኒሻንጉል ጉሙዝን የግልገል በለስ ኦፕሬሽን አንስቷል። ከኦሮሞ ነጻነት ሰራዊት ኦላ ጋርም በትብብር እየሰሩ መሆናቸውን ነው የገለጸው። እዚህ ቅንጅቶችና አጠቃላይ እንቅስቃሴዎች እንግዲህ በታችኛው መዋቅር በኩል የተደረጉ ወታደራዊ እንቅስቃሴዎች ናቸው። በድርጅት ደረጃ ታቅደው ሰነድ ተዘጋጅቶላቸው ትብብር ሰነድ ተፈርሞ የተከናወኑ አይደሉም። እንደሚታወቀው መተከል አካባቢ የጉሙዝ ኃይሎች እንቅስቃሴ ያደርጋሉ፣ የፋኖ ኃይልም እንቅስቃሴ ያደርጋል። ከዚህ በፊት ሊቀመንበራችንም በተገኘበት መድረክ እዛ አካባቢ ከሚንቀሳቀሰው ማህበረሰብ ጋር ውይይት በማድረግ የታገቱ የአማራ ልጃገረዶችን እስከ ማስለቀቅ እና ሌሎች ፖለቲካዊ ስራዎችን እስከ መስራት የደረስንበት ሁኔታ ነበረ። ከዛም ጎን ለጎን መሬት ላይ ያለው ሰራዊታችን እርስ በርሱ መልካም ግንኙነት እንዲኖረው፣ እንዲደጋገፍ፣ በጠላት ላይ የጋራ ክንዱን እንዲያሳርፍ በቂ የፖለቲካ ስራ በመሰራቱ ግልገል በለስ ላይ የተሰራው ኦፕሬሽን እዛ ውጤት ነው። ይሄ በቅርብ ጊዜው የትግል ታሪክ በጣም ትልቅ ለውጥና ትልቅ መርታ ተደርጎ የሚወሰድ ነው። ለረጅም ጊዜ በሁለቱ ማህበረሰብ በአማራና በጉሙዝ ማህበረሰብ መካከል ቁርሾ እንዲኖርና አንደኛው በአንደኛው ላይ እንዲነሳ በማድረግ አውዳሚና በማልበስ በጋራ የሚኖረው ማህበረሰብ በጋራ በልጆቹ አንድ ላይ መቆም እንዲችል ያስቻለ፣ አንድ ላይ መቆም ብቻ ሳይሆን በጋራ መስዋዕትነት ከፍሎ ጠላቱ ላይ ክንድ ማሳረፍ እንደሚቻል በተግባር የተረጋገጠበት ነው። ወለጋ ላይ የሚደረገው እንቅስቃሴ እንደሚታወቀው እዛ አካባቢ ያለው የአማራ ፋኖ የሚወለጋ ምድር ተወልደው ባደጉ የፋኖ አመራሮች ነው። የሰራዊት አባላቱም እዛው ምድር የተወለዱ ናቸው። ባለፉት 7-8 ዓመታት ከፍተኛ ግፍና ሰቆቃ ከተፈጸመባቸው ቦታዎች መካከል ወለጋ ምናልባትም በቀዳሚነት የሚጠቀስ ነው። የዛ ሰቆቃና ጄኖሳይድ ያስተናገደ ማህበረሰብ ከዛ ሰርቫይቭ ያደረጉ ወጣቶች ናቸው ያንን ትግል እየመሩ ያሉት። የአካባቢውን ቋንቋ የሚናገሩ ሰው ጋር በጣም የሚደንቅ ተግባቦት ያላቸው ኦሮሞም ያላቸው ድጋፍም ጭምር የሚያገኙ ናቸው። ከዚህ ባሻገር በዛ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኮማንድ ጋርም ግንኙነት፣ በጋራ አብሮ መስራት፣ መረጃ መለዋወጥ፣ ሎጂስቲክስ መዋዋስ፣ መመራራትና ሌሎች ነገሮች የበለጠ ተጠናክረው በመቀጠላቸው በአካባቢው በፋኖ ሰራዊት በኩልም በሆነ በኦላ በኩል በንጹሃን ላይ የሚደርሱ ጉዳቶች ኦልሞስት ዜሮ በሚባል ደረጃ ላይ ነው። የሚታወቀው የፋኖ ተጋድሎ ራስን ለመከላከል ጀመረ ነው። በተለይ ደግሞ ወለጋ አካባቢ የሚንቀሳቀሰው ሰራዊታችን ግለሰባዊ ጥቃት ምን እንደሆነ፣ እንደ ማህበረሰብ መጠቃት ምን ያህል መራራ ነገር እንደሆነ በአይኑ የተመለከተ ያንን አይቶ በመጠበቅም የሚታማ አይደለም። አገዛዙ በተለይ በዚህ ጉዳይ ላይ በጣም በከፍተኛ ደረጃ በጀት በጅቶ ፕሮፓጋንዳ ስራ እየሰራ፣ የመረጃ ስራ እየሰራ አካባቢ ላይ ህዝብ አንዱ ባንዱ ላይ እንዲነሳ፣ አካባቢ ለሚንቀሳቀስ የታጠቀ ኃይል አንደኛው ወገን የሌላኛውን እንዲመታ፣ እንዲያጠፋ፣ እንዲጨፈጭፍ ብዙ ስራ ሲሰራበት የቆየ ያንን ሁሉ ነገር በማቸነፍ አሁንም በጋራ ተጋድሎች እየተደረጉ ነው ያሉት። ምክክር ኮሚሽኑ በአዲስ አበባ ጉዳይ ተመካካሪዎች በባዶ ወረቀት ላይ እንዲፈርሙ እያደረገ ሲሆን የአማራ ብልጽግና ባለስልጣናትም እየተሰደብን ነው ብለዋል። በመስፍን አራያ የሚመራው ሀገራዊ ምክክር ኮሚሽን 4 የስራ ቡድኖች ተጠናክረው በቀረቡ የአጀንዳ ምክረ ሀሳቦች ዙሪያ መግባባት ላይ መድረሳቸውን በተዘጋጁ የቃለ ጉባኤ ሰነዶች ላይ በመፈረም አረጋግጠዋል ቢልም በ4ቱ የስራ ቡድኖች ውስጥ የሚገኙ በርካታ ተመካካሪዎች በቃለ ጉባኤዎቹ ላይ አለመፈረማቸውን ከምንጮች ሰምቻለሁ ስትል ዋዜማ ዘግባለች። ምክክር ሂደቱ ከፍተኛ መነጋገሪያ የሆነው የፌዴራል ከተሞች ጉዳይ አጀንዳ ላይ ከስምምነት ሳይደረስ በቃለ ጉባኤ ላይ አንፈርምም ያሉ ተመካካሪዎች በርካታ መሆናቸውን የገለጹት ምንጮች ቃለ ጉባኤ ባልሰፈረበት ባዶ መዝገብ ላይ ፈርሙ የተባሉ ሌሎች ተመካካሪዎችም በባዶ መዝገብ ላይ አንፈርምም በሚል ለቃለ ጉባኤ መመዝገቢያ በተዘጋጀው ቅጽ ላይ ሳይፈርሙ መቅረታቸውን ተናግረዋል። ኮሚሽኑ ነሐሴ 5 2018 ዓ.ም የሰላም ግንባታ፣ የሃይማኖት ጉዳይ፣ የመንግስት አደረጃጀትና የሙስናና መልካም አስተዳደር ጉዳይን አጀንዳቸው አድርገው ሲመክሩ የቆዩ የስራ ቡድኖቹ መግባባት ላይ ደርሰዋል ቢልም መግባባት ላይ ተደርሷል በተባለበት ጊዜ ምልአተ ጉባኤ መሟላቱና 75 በመቶ የድጋፍ ድምጽ መገኘቱ አለመረጋገጡን ዘገባው አመልክተዋል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓት ሰነድ መሰረት በስራ ቡድን ደረጃ የውሳኔ ስምምነት አለ ለማለት የተመካካሪዎችን 75 በመቶ ድጋፍ ማግኘት ያስፈልጋል። በማንኛውም የምክክር ደረጃ ውሳኔ የሚሻ ጉዳይ ላይ ውሳኔ ለማስተላለፍ ደግሞ ቢያንስ 75 በመቶ ተመካካሪዎች መገኘት እንዳለባቸውም ሰነዱ ያመላክታል። ይሁንና ኮሚሽኑ ስምምነት ላይ ተደርሷል ሲል ይፋ ባደረገባቸው የስራ ቡድኖች ሁለቱም ቅድመ ሁኔታዎች መሟላታቸው በቆጠራ አለመረጋገጡን የምክክር ሂደቱን የሚመሩ የኮሚሽኑ ባለሙያዎችና የምክረ ሀሳብ አጠናካሪ ቡድን አባላትም ስለ ቅድመ
ቅድመ ሁኔታው አለማንስታቸው ታውቋል። የፌዴራል ከተሞች ጉዳይን እየተመካከረበት የሚገኘው የስራ ቡድን 7 የምክክር ሂደቱን አጠናቋል በሚል ቃለ ጉባኤ ላይ እንዲፈርም መወሰኑም ተሰምቷል። ነሐሴ 6 2018 ዓ.ም 8 ሰዓት ጀምሮ በተካሄደና ቂት የማይባሉ የቡድኑ አባላት ባልተገኙበት ስብሰባ የአዲስ አበባ ህጋዊ አቋም ላይ ሁለት አማራጮችን ባስቀመጠ የምክረ ሀሳብ ሰነድ ላይ እንዲፈረም መጠየቁን የገለጹት ምንጮች አዲስ አበባ ተጠሪነቷ ለፌዴራል የሆነ ከተማቱንና የከተማዋ የተጠሪነት ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚሉት አማራጮች በቃለ ጉባኤ ላይ እንዲካተቱ መዳረጋቸውን ተናግረዋል። ተመካካሪዎች እንዲፈርሙበት በተዘጋጀው መዝገብ ላይ የፈረሙ ተመካካሪዎች መኖራቸውን የጠቆሙን ምንጮች በስብሰባው ተገኝተው አንፈርምም ብለው ይሄዱ እንዲሁም ስብሰባው እንደሚካሄድ ያልተነገራቸውና ያልተገኙ የስራ ቡድኑ ተመካካሪዎች መኖራቸው ተገልጿል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚለው ምክረ ሀሳብ በቃለ ጉባኤው ላይ መካተት የለበትም የሚሉ ተመካካሪዎች ማስተካከያ ካልተደረገ ፊርማቸውን እንደማያኖሩ መግለጻቸውንም ሰምተናል። የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን ማቅረባቸውን ምንጮች ተናግረዋል። ተመካካሪዎች ፊርማቸውን ያኖሩበት የቅሬታ ደብዳቤ ክልሉ ርዕሰ መስተዳደር አረጋ ከበደ፣ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተገኙበት ነሐሴ 5 ለኮሚሽኑ ቀርበዋል። የቅሬታ ደብዳቤውን እንዲሁም ተመካካሪዎች በቃል ያቀረቡትን ቅሬታ የተቀበሉት ኮሚሽነሮቹ ተወያይተን መልስ እንሰጣለን ማለታቸውን ሰምተናል። ተመካካሪዎቹ ካቀረቧቸው ቅሬታዎች መካከል በምክክር ሂደቱ ሀሳብን ለመናገር የሚሰጡ እድሎች ፍትሐዊ አለመሆን፣ ማንነትና ሀሳብን መሰረት ያደረገ ጫና፣ ተመካካሪዎች በአካልና በጽሁፍ ሀሳባቸውን እንዲቀይሩ ለማስገደድ የሚደረጉ ግፊቶች፣ የኮሚሽኑ ባለሙያዎችና የምሁራን ፓናል አባላት ገለልተኝነት ጉዳይ፣ የምክክር ሂደቱ ተአማኒነትና ሌሎች ጉዳዮችም እንደሚገኙበት ምንጮች ጠቁመዋል። አቤቱታውን ያቀረቡትም አብዛኛዎቹ የአማራ ብልጽግና ባለስልጣናት ናቸው። ሆኖም ይህ በአረጋ ከበደ የሚመራው የአማራ ብልጽግና ለቅሶና የነበለጠ ሞላ እሪታ ወደሽ ከተደፋሽ ቢረግጦሽ አይክፋሽ የሚለውን ብሂል ያረጋገጠ ነው። የራሳቸውን ህዝብ በመድፍ ታንክና ድሮን እያስጨፈጨፉ የአማራን ሴቶች በወታደር እያስደፈሩ የብልጽግናን ስልጣን ለማራዘም ባካሄዱት ምክክር የግል ክብራቸው ሲነካና ሲዘለፉ እሪታ ጀምረዋል። በእነ አዳነች አቤቤ መዘለፍ፣ በነ ቀነዓ ያደታ መሰደብ፣ በነ ሳሙኤል ክፍሌ መዋረድ ለብአዴን ሰዎች የተለመደ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።